ዛሬ የገመገምን ያለነው የቤት ልማት ፕሮጀክቶቻችን የደረሱበትን ደረጃና ያጋጠሙ ችግሮችም ካሉ በሳይት ላይ ተመልክተን ችግሮቹን በፍጥነት ለመፍታት ነው። ቤት እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም። ብዙ የተነገረለት የኮሪደር ልማት ቢሆንም የቤት ልማትም አንዱ ትልቁ ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና ይሄንን ለማጥበብ ያለውን ልዩነት በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው በክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። ጥራትን በምንም አይነት ሳናጓድል ፍጥነትን ጨምረን በጥሩ የተሻሻለ ዲዛይን ለመኖር ምቹ የሆነ ቤት ብቻ ሳይሆን በቤት አካባቢ የሚያስፈልጉ መሰረተ ልማቶች ጭምር አብረው ዲዛይን የተደረጉ ናቸው። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ለዛም መሬት ወስነን መድበን ለቤቶቹም ጭምር በተመሳሳይ ሁኔታ ፓርኪንግ የመሳሰሉትን እና የመንገድ የውሃ እነኚህ ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለነው። በጣም በጥሩ ሁኔታ ሄደውልናል። በርካታ ኮንትራክተሮች ናቸው የገቡት። ትላንትና ማህበር የነበሩ ዛሬ ወደ ኮንትራክተርነት ያደጉ አንድ ብሎክ ለአንድ ኮንትራክተር እየሰጠን በዛ በርካቶችን አሳትፈን ነው እየሰራን ያለነው። በእነኚህ የቤት ፕሮጀክት ልማቶች ከ200,000 በላይ ሰው የስራ እድል አግኝቷል። አሁን እየሰራ ያለው በሺፍት ነው። ከ200,000 ሰው በላይ ቀጥታ ተሳታፊ ነው። በተዘዋዋሪ ተሳታፊ የሆነው ደግሞ በትክክል ዳታው አልተያዘም ማለት ነው። በሌላ በኩል የስራ ባህሉን በጣም አሻሽሏል። ሰው ገና ወደ ፕሮጀክቶቻችን ሲመጣና ስራ ሲያገኝ 24/7 መስራት እንዳለበት አምኖ ነው እየመጣ ያለው። በሺፍት ያሰራሉ። ለሺፍት የሚያስፈልገውን መሰረተ ልማት ያዘጋጃሉ። ለሺፍት የሚያስፈልገውን ግብአት ያዘጋጃሉ። ሁሉ ነገር በጋራ ታቅዶ ነው። አሁን ስትራክቸሩ መጨረስ ብቻ አይደለም፣ የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ለከተማችን ነዋሪዎች የገባነውን ቃል በትክክል እየተገበርን ነው በሚል በሙሉ አፍ መናገር የሚቻልበት ደረጃ ላይ ነው ያለነው። በአንድ በኩል ባለፉት 5 አመታት እንደሚታወቀው ከ434,000 በላይ ቤቶች ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። አቅርቦቱ በተለያየ መንገድ ሊሆን ይችላል። የጋራ መኖሪያ ቤቶችን አጠናቀን 2 ጊዜ እጣ ወጥተንበታል። ፕራይቬቶቹ የሚሰሩትን ደግሞ በሎው ኮስት ሃውሲንግ ፓኬጅ ውስጥ የተያዙትን አቅም ትንሽ ለሚገዳደራቸው አካላት እንዲቀርቡ አሰራር አበጅተን አስተላልፈናል። አቅም ያላቸው ደግሞ ከሪል ስቴቶች በረጅም በተራዘመ ክፍያ ቤት ማግኘት እንዲችሉ እንደ መንግስት ጣልቃ እየገባን እያቀራረብን የቤት ዋጋም እንዲረጋጋ አድርገን ቤት አቅርቦቱ እንዲጨምር ተደርጓል። እንደዛም ሆኖ ዛሬም በሚሊዮኖች የቤት ጥያቄ ያለ ማለት ነው።
የተመዘገቡ ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፓብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች ውስጥ እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያ የሚሰጣቸዋል ማለት ነው። አጠቃላይ የቤት ፕሮጀክቶቻችን እጅግ በጣም ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። ፍጥነታቸው በጣም ጥሩ ነው። በርካታ ተግዳሮቶችን አልፈው ዛሬ ስትራክቸራቸውን ወደ መጨረስ ደረጃ ላይ የደረሱ በርካታ ሳይቶች አሉ። ገና አጋማሽ ላይ ያሉ ሳይቶች አሉ። እነሱንም ፈጥነው ወደዚህ ደረጃ እንዲመጡ መደገፍ ነው እንግዲህ የዛሬ ምልከታው የግምገማውም አላማ። በየጊዜው ይሄንኑ እናደርጋለን። በከንቲባ ጽሕፈት ቤት የተደራጀ የሚከታተል ቲም አለ። በቤቶች ኮርፖሬሽን አለ። በቤቶች ልማት ቢሮ አለ። ሁሉንም ወጥ በሆነ ሁኔታ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያማክረናል። በጥሩ ሁኔታ እየሄደ ነው።